በዚህ በሺዎች ጫማ ጥልቀት ውስጥ የፕላኔታችን ልብ ይመታል። እሳተ ገሞራ። አሁን ማን ይሙት እሳተ ገሞራ በውሃ ውስጥ አለ ቢባል የትኛው ጤነኛ ሰው ያምናል? እኛ የምናውቃቸው እሳተ ገሞራዎች ተራራን የሚገነቡ፣ ባስ ሲልም የሚደረምሱ፣ እየገነፈሉ የሚንተከተኩ፣ ሰማዩን በአመድ የሚሸፍኑ ናቸው። ነገር ግን 90% የሚሆነው የምድራችን የእሳተ ገሞራ እንቅስቃሴ በምድር ላይ የሚካሄደው ከእይታ ተሰውሮ በውቅያኖሶች ውስጥ ጥልቀት ነው። እነዚህ በውሃ ውስጥ የሚገኙ እሳተ ገሞራዎች ወይም ሰብመሪን ቮልካኖስ የምድርን ቅርፊት የሚገነቡት ኃይሎች ናቸው። ክፍተቱን ለመሙላት ከምድር መሃል የሚወጣው የቀለጠ ድንጋይ ወይም ማግማ ሲፈስ እናየዋለን። ነገር ግን እዚህ ያለው ትዕይንት ከእሳት ይልቅ የውሃ ነው። ከፍተኛው ግፊት ወይም ኤክስትሪም ፕሬሸር ውሃው እንዳይፈላ ወይም ቦይል እንዳይሆን ያደርገዋል። በምትኩም ውሃው እስከ 400 ዲግሪ ሴልሺየስ ወይም 750 ዲግሪ ፋራናይት ይሞቅና በማዕድናት ይሞላል። ይህ እጅግ በጣም የጋለ በጥቁር ማዕድናት የተሞላ ውሃ ጥቁር አጫሾች በሚባሉት የጭስ ማውጫዎች በኩል ወደ ውቅያኖሶች ውስጥ ይተነፍሳል። ይህ በውቅያኖስ ውስጥ እንዳለ የእንፋሎት ባቡር እንቁጠረው። በዚህ ፍጹም ጨለማ መርዛማ በሆነ ኬሚካልና ሊቋቋሙት በማይችሉት ግፊት ሕይወት ሊኖር አይችልም ብለው ያስባሉ። ግን ተሳስተናል። በዚህ እሳተ ገሞራዎች ዙሪያ ሕይወት ይርመሰመሳል። ነገር ግን ይህ ሕይወት በፀሐይ ብርሃን ላይ የተመሠረተ አይደለም። እነዚህ እንግዳ የሆኑ ቲዩቦርምስ የተባሉ ፍጥረታት በዚሁ አካባቢ በኬሞሴንተሲስ እየተጠቀሙ ይኖራሉ። እነዚህ የጥልቁ እሳተ ገሞራዎች ገሃነምን የሚመስሉ ያልተጠበቀ የሕይወት መገኛ አስገራሚ ውስብስብ ናቸው። ምናልባትም በምድር ላይ ሕይወት እንዴት እንደተጀመረ ወይም በሌሎች ፕላኔቶች ላይ ምን አይነት ሕይወት ልናገኝ እንደምንችል ጠቋሚም ጭምር ናቸው በማለት ሳይንቲስቶች ተማምለው የሚስማሙበት ጉዳይ ነው።